ለነፍሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለነሐሴ በዛቲ ዕለት ኮነ ቅዱስ መጥራ ሰማዕት በመዋዕሊሁ ለቅዱስ ድሜጥሮስ ሊቀ ጳጳሳት ዘእስክንድርያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 10 በዚህች ቀን በእስክንድርያ ሊቀ ጳጳሳት በቅዱስ ድሜጥሮስ ዘመንና በከሃዲው ንጉሥ በዳኬዎስ ዘመን መንግሥት ቅዱስ መጥራ በሰማዕትነት ሞተ። ይህም ቅዱስ የክብር ባለቤት ክርስቶስን ክደው ለጣዖት መስገድን የሚያዝ ንጉሡን ደብዳቤ በሰማ ጊዜ ቅዱስ ወዲያውኑ ሄዶ ከወርቅ የተሠራ የአጵሎንን ክንድ ሰረቀ። በየጥቂቱም ሰባብሮና ቆራርጦ ለድሆችና ለችግረኞች ሰጣቸው። የጣዖቱም አገልጋዮች ክንዱ ተቆርጦ አጵሎንን ባገኙት ጊዜ ስለ እርሱ ብዙዎችን ሰዎች ያዟቸው። በዚያን ጊዜ ወደ መኮንኑ ቀርቦ ክርስቲያን እንደሆነ በፊቱ ታመነ። ሁለተኛም የአጵሎንን የወርቅ ክንድ የወሰድኩ እኔ ነኝ፣ ለድሆችና ለችግረኞችም ሰጠዋቸው አለው። መኮንኑም በሰማ ጊዜ እጅግ ተቆጣ። አስጨናቂ የሆነ ታላቅ ስቃይንም አሰቃየው። ከዚህም በኋላ ከእሳት ውስጥ ጨመሩት። እግዚአብሔርም አዳነው፣ ያለ ጥፋትም በጤና ወጣው። ከዚህም በኋላ እጆቹንና እግሮቹን ቆረጡ። ብዙ ደም ካፍንጫው ወደ ምድር እስከሚወርድ ዘግዝቀው በእንጨት ላይ ሰቀሉት። በዚያንም ጊዜ የእግዚአብሔር መልአክ ወርዶ ቅዱስ መጥራንን ፈታው። ከተሰቀለበትም አውርዶ በመዳሰስ አዳነው። አንድ ዕውር ሰውም መጣ። ካፍንጫውም ከወረደው ደም ወስዶ ዓይኖቹን ቀባ። ወዲያውኑም አየ። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የምስክርነት አክሊልንም በመንግሥተ ሰማያት ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለመጥራ መዝራይተ አጵሎን ሰሪቆ ላይ ለነዳያን ዘረወ ወላይ ለምስኪናን ወርቆ ሰበሰማ ዘንተ ከመገብረ በተሳልቆ በብዙ ምንዳቤም ድረ መኮንን አጻቆ በአፈ መጥባይት ገዚሞ እምዓለም አርሃቆ። በዚችም ቀን ዳግመኛ በካዲ መክስሚያኖስ እጅ ቅዱስ አርስጥፎሮስ በሰማዕትነት ሞተ። በንጉሥ መክስሚያኖስ ፊት ባቆሙት ጊዜ ለአማልክት ሰዋ አለው። የከበረ አርስጥፎሮስም እንዲህ ብሎ መለሰለት፣ እኔ እግዚአብሔር ኢየሱስ ክርስቶስን አመልከዋለሁ፣ ለእርሱም እሰዋለሁ። ንጉሡም ተቆጥቶ ሥጋው ተቆራርጦ በምድር ላይ እስኪወድቅ በበትር ይደበድቡት ዘንድ አዘዘ። እንዲሁም አደረጉበት። ከዚህም በኋላ ወደ ወህኒ ቤት ጣሉት። በላያቸውም እንዲያስሱት ሁለት ሴቶችን ንጉሡ ወደ እርሱ ላከ። ቅዱሱ ግን የክርስቶስን ሃይማኖት አስተማራቸው። የዛሬ የሆነ የዚህንም ዓለም ኃላፊነት አስገነዘባቸው። ወደ መክስሚያኖስም በተመለሱ ጊዜ እንዴት አደረጋችሁ አላቸው። እነርሱም እንዲህ አሉት፣ በከበረ አርስጦፎሮስ አምላክ የክብር ባለቤት በሆነ በክርስቶስ እኛ እናምናለን። ንጉሡም ሰምቶ አንዲቱን በእንጨት ላይ ሰቅለው እንዲያቃጥሏት፣ ሁለተኛዋንም በአንገቷ ደንጊያ አንጠልጥለው ቁልቁል እንዲሰቅሏት አዘዘና ምስክርነታቸውን እንዲፈጸሙ ከዚህም በኋላ እንጨቶችን ሰብስበው በማንደጃው ውስጥ አድርገው አነደዱ። የከበረ አርስጥፎሮስን እጅና እግሩ እንደታሰረ ከውስጡ ጨመሩት። ያን ጊዜም በስመ አብ ወወልድ ወመንፈስ ቅዱስ አለ። እሳቱ ከቶ ምንም አልነካውም። ሕዝቡም ይህን አይተው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ 10,000 ያህል ሰዎች አምነው በሰማዕትነት ሞቱ። ሁለተኛም የብረት ሰሌዳዎችን በእሳት አግለው አመጡ። ቅዱሱንም በላያቸው ባስተኙት ጊዜ ምንም የነካው የለም። ይህንንም ድንቅ ሥራ አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ 20,100 ሰዎችና 40 ሕፃናት አምነው ምስክር ሆነው ሞቱ። ንጉሥ መክስሚያኖስም አይቶ እጅግ ተቆጣ። የቅዱስ አርስጦፎሮስንም ራስ በሰይፍ ይቆርጡ ዘንድ አዘዘ። ከንጉሡም ዘንድ በወጣ ጊዜ ጸሎትን አደረገ። ፊቱንም በመስቀል ምልክት አማተበ። ከዚህም በኋላ ምስክርነቱን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም እብል ከሲቴ አፈ ለአርስጥፎሮስ
ሰማይት ዘኢፈራ ሰይፈ ለበድነ ስጋው ቅዱስ ማበ ገብሩ ምዕራፈ ይታደወ ወይሂዝ ወይሃለፈ ዘርአ ብሔሮሙ ዘያማስን ዘልፈ። በዚችም ቀን በስሙናይን ከሚባል አገር የከበሩ ቢካቦስና ዮሐንስ ሌሎችም ከእሳቸው ጋር በሰማዕትነት ሞቱ። ይህም ቅዱስ ቢካቦስ ክርስቲያን ሲሆን በስውር ወታደር ሆነ። አንጥያኮስ ለሚባል መኮንንም ስለ ዮሐንስና ስለ ኤጲስቆጶስ አባ አክሉግ ከተርሴስ አገር ስለ ናህር ስለ አባ ፊልጶስም እነርሱ ክርስቲያኖች እንደሆኑ ነገር ሰሩባቸው። መኮንኑም እነርሱን አቅርቦ እናንት ክርስቲያኖች ናችሁን አላቸው። እኛ በእውነት ክርስቲያን ነን፣ በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ እናምናለን አሉት። መኮንኑም ይህን ነገር ትታችሁ ለአማልክት ተሰዉ አላቸው። ቅዱሳኑም እንዲህ ብለው መለሱለት፣ እኛስ የረከሱና ለተናቁ አማልክት አንሰዋም፣ ሰማይና ምድርን ከፈጠረ ከጌታችን ኢየሱስ ክርስቶስ በቀር። መኮንኑም ሰምቶ እጅግ ተቆጣ። ምስክርነታቸውንም እስኪፈጽሙ ድረስ አሰቃያቸው። ቅዱስ ቢካቦስን ግን ካሰቃየው በኋላ አሰረውና ከመንኮራኩርት ጨመረው፣ በዘቅዝቆም ሰቀለው። ሕዋሳቱንም ቆራረጠው። ጌታችንም ያስታግሰውና ያበረታው ነበር፣ ያለ ጉዳትም ጤናማ አድርጎ አስነሳው። ከዚህም በኋላ በርሙን ወደሚባል አገር በብዙዎች ሰማዕታት ጋራ ላከው። በመርከብም ውስጥ እህልና ውሃ ሳይቀምሱ 26 ቀኖች ኖሩ። በርሙን ወደሚባል አገርም በደረሱ ጊዜ ጽኑ ስቃይን አሰቃይተው በምሳር ቆረጡት። የምስክርነቱንም ተጋድሎ ፈጸመ። በመንግሥተ ሰማያት አክሊልንም ተቀበለ። ከሀገረ በርሙን ሹማምንቶችም አንድ ባለጸጋ ሰው መጥቶ የቅዱስ ቢካቦስን ሥጋ ወስዶ በአማሩ ልብሶች ገነዘው ወደ ሀገሩ ምስሙናይንም ላከው። በመከራው ወራት ቁጥር የሌላቸው ብዙዎች ሰዎች በሰማዕትነት ሞቱ። ከእርሱም ጋር የተገደሉ 95 ሰዎች ናቸው። ከዚህም በኋላ ለቅዱሱ ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ታምር ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። ሰላም ለቢካቦስ ዘኮኖሙ ተባያጼ ለተሰዓቱ አምስቱ ሰማዕታተ ክርስቶስ እንበለ ግሳጼ ጣዖታተ ይዝልፍ ወንጉሥ አማጼ ለዝጥቡ ይመጾ ድንጋጼ እስከ መተሩ ሥጋሁ በማይጼ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 11 በዚች ቀን በአንጾኪያ ከተማ የሰራዊት አለቃ የከበረ ቅዱስ ፋሲለደስ ጋር 300 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የአውሲም አገር ኤጲስቆጶስ አባ ሞይስስ አረፈ። በዚችም ቀን ከላይኛው ግብፅ ከመኑፍ ከተማ ቅዱስ አብጥልማኮስ በሰማዕትነት ሞተ። ዛቅረብኩ ማሕሌታ ዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ወመላእክት ትጓሃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ መሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር እርሱ ነው። በአሮን በትር ማርያም ተመሰለች፣ በአበባዋ ደግሞ በአንበሳ የተመሰለ አማኑኤል ዋህድ ወልደ እግዚአብሔር እርሱ በቤተልሔም የተወለደ በቀራንዮ የተሰቀለ በጎልጎልታ የተቀበረ የተነሳ በታላቅ ምስጋና ወደ ሰማይ ያረገ ነው። በመስቀሉ ኃይል አእላፈ እስራኤልን የመራ እርሱ ነው። በዚህ መስቀል ነቢያትና ሐዋርያትን ሰበሰባቸው። በዚህም መስቀል ጻድቃን ሰማዕታትን ጠበቀ። በዚህም የመስቀል ኃይል ጎልማሶችን ያስምራል፣ ሽማግሌዎችንም ይደግፋል፣ ሕፃናትንም ያሳድጋል። በመስቀሉ ኃይል ኢየሱስ ክርስቶስ እንደ ዓይንህ ብሌን
መንገዴን ጠብቀኝ፣ በስምህም አድነኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሳምኬት እኔን ከሞትና ከክፉ ጠብ አድነኝ። ማፊያን በተባለው ስምህ እኔን ከተሳለ ሰይፍ አድነኝ። ምሕረትና ቸርነት ለእኔ ይሁንልኝ። አልዓዛርን ከመቃብር ያስነሳ ኢየሱስ ክርስቶስ እኔንም በከበረ መስቀልህ አንሳኝ። የበኩር የእግዚአብሔር አብ ልጅ ኢየሱስ ክርስቶስ የ38 ዓመት በሽተኛ መጻጉን እንደዳሰስከው እንደ እርሱ እኔንም በመስቀሉ ከኃጢአቴና ከደዌ ሕመም አድነኝ። ኢየሱስ ክርስቶስ አንተ እርዳኝ። እኔን በምሰብክበት ሰው ሆነ በመምጣትህ በልደትህ እና በግዝረትህ በጥምቀትህና በመታየትህ በመከራና በመስቀል በማዳንህና በችንካርህ በሞት ተማጽኛለሁ። በትንሣኤህና በእርገትህ በየማነ አብ በመጥምቄ ወበዳግም ምጻቴ በቅዱስ ስጋህና በቅዱስ ደምህ ነፍሴና ስጋዬን ወደ አንተ አማጽናለሁ ለዘላለሙ አሜን። የተሾሙ የነቢያት የመኳንንት ሰይፍ የሚፈራ በዚህ የመስቀል አጥር ይድናል። በዚህ መስቀል ጠላት ሁሉ ይቃጠላል። ስራይ ከሚያደርጉ ሁሉ የቃጠሉ ይሁኑ። በእኔ በነፍሴና በስጋዬ ላይ ክፉ የሚያደርጉ ሁሉ አፋቸው ዲዳ ይሁን፣ አንደበታቸውም ይዘጋ። በእኔ ላይም የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸውም ለራሳቸው ሐዘንና ለቅሶ ይሁንባቸው። በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸውም ይታሰር፣ ኃያላን ይድከሙ፣ እግራቸውም ይሰበር፣ ዓይናቸውም ይታወር። እርሱን እንዳይችሉ ግርማ ሞገስን ስጠኝ፣ እነርሱ እንዳይችሉኝ ግርማ ሞገስን ስጠኝ። መድኃኔ ዓለም በተሰቀለበት በዚህ መስቀል ድል እንዳደርጋቸው ሞገስን ስጠኝ። ዓለምን ባዳነ አይሁድ ከመቃብር ቦታ እሌኒ ባገኘችው በመስቀል ከሁሉም ጠላቶች አድነኝ። እኔንም መድኃኔ ዓለም በተሰቀለበት በዚሁ ክቡር መስቀል እታመናለሁ፣ ወደ እርሱም እጠጋለሁ። በዚህ ዕፀ መስቀል ተስፋ አደርጋለሁ፣ በዚህ ዕፀ መስቀል እማጸናለሁ። ይህ ዕፀ መስቀል ስሙ ገናና ነው። ጴጥሮስን ከእስር ቤት እንዳወጣኸው እኔንም ባሪያህን ከጠላቶቼ እጅ አውጣኝ። ዮሴፍን ከወንድሞቹ እጅ እንዳወጣቸው በግብፅ ሀገርም ከፍ ከፍ እንዳደረግከው እንደዚሁ እኔንም ከክፉ ስህተት ከክፉ ጦርነትና መንገድ በሚሆን ጠብ ከሚወረወረው ቀስት አድነኝ፣ አውጣኝ። በመስቀልህ አጥር እጠበኝ፣ በማዳንህ ጋሻ ከልለኝ። እኔንም በጠላቶችና በጠላቶቼ ከፍ ከፍ አድርገኝ። በሰፋው በአብ በፋኡሙ ወልድ በመስቀሉ መንፈስ ቅዱስ ነፍሴንና ስጋዬን አድነኝ። በቅዱስ መንፈስህም ከሰው ልጅ መከራ አድነኝ። እኔን ባሪያህን በዚህ የመስቀል አጥር ንግሥት እሌኒ ሙታንን አስነስታለች። እርሱ መስቀል መድኃኒታችን ነው። በዚህ ዕፀ መስቀል ችግረኛ ከፍ ከፍ አለ፣ ረሃብተኛም ተደሰተ። እውራን ብርሃንን አዩ፣ ለምጻሞችም ነጹ፣ ደንቆሮችም ሰሙ፣ አንካሶችም ረቱ። በዚህ የመስቀል አጥር ጠላቶችና ጠላቴን ከእግሮች በታች ሆነው ይገዙ። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም በእግዚአብሔር ሳዶር፣ አላዶር፣ ዳናትና ዴራ፣ ሮዳስ በተባሉ በእጆችህ በእግሮች ቅንዋት ስሞችህ በሴቃና በቄቃ ስምህ ከጦር ከሚወረወሩ ቀስት ከድንጋይ ውግረት ከሚያስደነግጡ እየሄደ ልብን ከሚሰልቡ በእንግዳ ፈረስ ተጭነው ጉሮሮ ከሚያደርቁ ሁሉ አድነኝ። በምናውቃቸውና በማናውቃቸው መልክ የሚመስሉ በሌሊትና በቀን የሚሄዱ ዓይናቸው ብዙ ከሆነ አጋንንት በዚሁ የመስቀል አጥር ከልለኝ። ለእኔም ለነፍሴና ለስጋዬ መሰወሪያ ሁነኝ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በመስቀሉ ኃይል ሃይማኖት ይቀናል፣ በመስቀሉም ኃይል ባህር ጸጥ ይላል። በመስቀሉም ፍጥረት ሁሉ ይታደሳል። ሃሌሉያ ለአማኑኤል ኢየሱስ ክርስቶስ። በእነዚህ ስሞችና በዚህ ቅዱስ መስቀልህ የእኔን ባሪያን ነፍስ ስጋ ቀድስልኝ ለዘላለሙ አሜን። የመስቀሉ በረከት በሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የምንማማርበት የትምህርት ርዕሳችን የሚሆነው የክረምት መንገድ ይሆናል። ሁላችሁም ቃሉን ለማስታወስ ያክል ትሉታላችሁ። የክረምት መንገድ በሉ እስቲ። ግማሹ ሰው አላለም። እስቲ በሉ። የምን መንገድ? የክረምት መንገድ። የምንማማረው ስለ ክረምት ጉዞና በክረምት ጉዞ ውስጥ ምን ችግር አለ የሚለውን ነው ማለት ነው። ይህንን እንደ መነሻ ርዕስ የምናገኘው የምናደርገው የማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ ተጽፎ የምናገኘው የሰንበትና የክረምት መንገድ አስከፊነታቸው እስከምን ድረስ ነው የሚለውን በብዙ ሀተታ በብዙ ምስጢርና በብዙ እይታ አባቶቻችን አይተውታል። እስከ መጨረሻው መልካም እንድንሰማ እግዚአብሔር ይፍቀድልን። ይህን ቃል መድኃኔዓለም ኢየሱስ ክርስቶስ ሲናገረው የጻፈልን ደግሞ ቅዱስ ማቴዎስ ነው። ማቴዎስ ከ12ቱ ሐዋርያት ቁጥር ቢሆንም
ከዛ በፊት ከመመረጡ ወይም ከመጠራቱ በፊት ይሰራውና ይታወቅበት የነበረ ስራው ቀራጭ ወይም አስገባሪ የምንለው፣ በዛሬው ደግሞ ግብር ሰብሳቢ ማለት ነው። በእስራኤላውያን የተለየ ባለሀብት ነው። ስራውም ከፍ ያለ ነው። እስራኤላውያን ለአገሪቱ የሚገብሩትን ግብር ይሰበስብ የነበረ ማቴዎስ በመድኃኔዓለም መጠራት ከግብር ቀራጭነቱ ወጥቶ የመድኃኔዓለም የቃሉ ተናጋሪ የስራው መስካሪ እንዲሆን በቅቷል ማለት ነው። ሁለተኛ ምጽአት ስንል የመጀመሪያው ምጽአት 5500 ዘመን ብዙ ነቢያት ጠብቀው የጠበቁት መጠበቅና ተስፋ ያደረጉት ተስፋ ተፈጽሞላቸው ምጽአቱ ተከናውኖ ድነዋል ማለት ነው። የክርስቶስ ደም ፈሶላቸው ስጋው ተቆርሶላቸው ድነት ተፈጽሞላቸው የሲኦል በር ለመጨረሻ ተዘግታ የገነት በር ለመጀመሪያ ተከፍታ አይተው አንደኛውን ምጽአት በዛ አምነናል ማለት ነው። ያ የመጀመሪያው ምጽአት ይባላል። የመጀመሪያው ምጽአት ቀዳማዊ ኢየሱስ ክርስቶስ ዳህራዊ ሆኖ የመጣበት ማለት ነው። ረቂቁ አምላክ ገዝፎ የመጣበት ቀድሞ ከአብ የተወለደው ወልድ፣ ሁለተኛ ደግሞ ከድንግል ማርያም የተወለደው ያ የመጀመሪያው ምጽአት ይባላል። አሁን እኔና እናንተ ልክ እንደ ቀደሙት አባቶቻችን እንደ ነቢያት እንደ አበው እንደነ አብርሃም ተስፋ የምናደርገው ደግሞ ሌላ ምጽአት አለ። እየሰማችሁኝ ነው? ምን አልኳችሁ? ሌላ ምጽአት አለ በሉ እስቲ። አዎ ሌላ ምጽአት አለ። ምጽአት ማለት ትርጉሙ መምጣት ማለት ነው። ስለዚህ ክርስቶስ ከዚህ በፊት አንድ ጊዜ መጥቷል። የመጣ ለምንድን ነው ከተባለ ሊያሳየን፣ ሊያስተምረን፣ አርአያ ሊሆነን፣ ምሳሌ ሊሆነን፣ መንገዱን ሊከፍትልን፣ መዳን ምን እንደሆነ ሊያሳየን መጥቷል ማለት ነው። ያላሳየን፣ የደበቀን፣ የነፈገን፣ የሰወረን ምንም ነገር እንደሌለ ሁሉን ነገር አሳይቶናል ኦርቶዶክሳውያን በመጀመሪያው ምጽአቱ ማለት ነው። ከዚህ በኋላ በሚመጣው መምጣት ግን ሊያሳየንም ሊሰጠንም ሊያስተምረንም አይደለንም። የሚሰጠን አንድ ስጦታ አለ። በሰጠነው ልክ እንደሰጠ ይሰጣል በሉ እስቲ። በዘሰፈርክሙ ይሰፍሩ ለክሙ ኢትኮንኑ ከመ ኢትኮነኑ ይትኮንኑ። እንዳይፈረድባችሁ አትፍረዱ፣ በሰፈራችሁት መስፈሪያ ይሰፈርላችኋል ባለው ወንጌላዊ ቃል መሰረት ሊሰፍርልን ነው የሚመጣ። እስቲ ሊሰፍርልን በሉ እስቲ። በቃ አሁን የሚመጣበት የምንጠብቀው ተስፋ የምናደርገው ያ መምጣት ወይም ምጽአት ሊሰፈርልን ወይ ሊሰፈርብን ነው። ስንሰፍር የኖርን ሰዎች ማለት ለሰዎች ስንሰጥ የኖርን ማለት ነው። ይሰፈርልናል በሰፊው ማለት ነው። እኛ በደካማ እጃችን ሰፍረን ከሆነ በብርቱ እጁ ይሰጠናል ማለት ነው። እኛ በጠባብ አይምሯችን አስተምረን መክረን ገስጸን ከሆነ በሰፊ ከሃሊነቱ ይሰጠናል ማለት ነው። ከዛ በተቃራኒ ደግሞ በስስትም በድንቁርና የሚገድል ናቸው። የትምህርታችን ርዕስ ምንድን ነበረ? የክረምት መንገድ በሉ እስቲ። አዎ እንደዛ ነው። እኔም እንደማጉሌው ልበላሽ ትንሽ ቀረኝ። የክረምት መንገድ ይሄ ምጽአት ዋጋ የምንሰጥበትና ዋጋ የምናገኝበት ጊዜ ነው። ልክ እንደ ቀድሞው ስጋዬን ብሉት ደሜን ጠጡት፣ በቀራንዮ ራቁቴን ተሰቅሌ እዩኝ፣ ስትሰቅሉኝ ይታገሳቸዋለሁ፣ ይህም ሁሉ መከራ ታገሳለሁ የሚልበት ጊዜ አይደለም። አሁን እኛ ተስፋ የምናደርገው ክርስቶስ አበድሮናል ወይም ሰጥቶናል። የእሱን ፍቅር በደንብ ግልጥ አድርጎ ፍንትው አድርጎ ገልጾልናል። እንደዛ የገለጸልንን ፍቅር አጥፍተነዋል? አላጠፋነውም። የተሰጠንን ስጋ ጠብቀነዋል? አልጠበቅነውም። እየተመገብነው ነው ወይስ አርቀነዋል የሚለውን ክርስቶስ በዛ ልክ ዋጋ ሊሰጠን የሚመጣበት ዘመን ነው እና ቤተ ክርስቲያን በአስተምሯ ሁለተኛ ትንሣኤ ሙታን እንዳለ ታስተምራለች።
አምስቱ አዕማደ ምስጢርን ስናስታውስ አራቱ የተፈጸሙ ያየናቸው የሚመሰጠሩ ናቸው። አምስተኛው ግን በተስፋ የምንጠብቀው ትንሣኤ ሙታን ይባላል። በእርግጥ በክርስቶስ መነሳት አይተነዋል። ያንንም ክርስቶስ ሲነሳ እኛ እንደምንነሳ እምከመ አረይነ ሕማመ ንኤሪ ክብረ፣ እንደሱ በመከራው ከመሰልነው በትንሣኤው እንመስለዋለን። ሁላችሁም በመከራው ከመሰልነው በሉ እስቲ። ኧረ አትሰሙም? አሁን እኮ ቀዝቃዛ ነው፣ ጧት ነው፣ የራብ ጊዜ አይደለም። በመከራው ከመሰልነው በምኑ እንመስለዋለን? በትንሣኤው እንመስለዋለን። አስቡ። እንዴት ነው የምንመስለው ካላችሁ የክርስቶስን መከራ ካስታወሳችሁ የክርስቶስንም ትንሣኤ አስታውሱ። በዛ ሁሉ መከራ ቢያሳልፉት በተለየ ትንሣኤ ተነስቶባቸዋል። እኛም እንደ እግዚአብሔር በተለያየ መከራ ልናልፍ እንችላለን። በሃይማኖታችን፣ በመልካምነታችን፣ በአስተማሪነታችን፣ በምናደርጋቸው ቅንና መልካም ስራዎች ሁሉ ብዙ መከራ ሊመጣ ይችላል። በዚህ መከራ ክርስቶስን ከመሰልነው በትንሣኤው ደግሞ እንመስለዋለን ማለት ነው። ስለዚህ ቤተ ክርስቲያናችን በዚህ ሳምንት የምታስተምረው ምንድነው ከተባለ ትንሣኤ ሙታን እንዳለ። ጥያቄ ልጠይቃችሁ እስቲ። ሙታን ሲነሱ ስጋቸው ነው ነፍሳቸው ነው የሚነሳው? አይሰማኝም? መልሱልኝ። በምንነሳበት ጊዜ እንዴት ነው የምንነሳው? ነፍሳችን ወይስ ስጋችን? ነፍሳችን የሚልም አለ፣ ስጋችን የሚል አለ። ለመለየት ያክል እስቲ ነፍሳችን ናት የምትነሳ የምትሉ እጅ አውጡ እስቲ። ነፍሱ ብዙ ሰው ነፍሱ ነው የምትነሳ። እስቲ ስጋችሁ የምትነሳ ደግሞ? ስጋው የሚነሳ የለም። ነፍሱም ስጋውም የሚነሳ ሲኖር ይሆን? ትንሣኤ ሙታን ብዙ ስለማንማማር አሁን ክርስቶስ መጥቶ ዋጋ እስከሚሰጠን ባለው ጊዜ ነፍሳችን ብቻ በገነት ትቆያለች ወይ በሲኦል? የተፈረደባት በሲኦል የተፈረደላት በገነት ትቆያለች። ክርስቶስ መጥቶ ግን የሚያስነሳ ማንን ነው? ስጋችን ነው። ነፍሳችንማ እኮ ተነስታለች፣ ሞት የለባትም በባህሪዋ። ስጋችን ይነሳል። አሁን በተለያየ ምክንያት ነፍስና ስጋቸው ተለይቶ አይታወቅም። ውሃ የወሰደው ሊኖር ይችላል፣ አውሬ የበለው ሊሆን ይችላል፣ ክፉ ሰዎች በተለያየ ጉድጓድ የቀበሩት ሊኖር ይችላል፣ መዳረሻው የጠፋ ስጋ ሊኖር ይችላል። ያ ሁሉ ክርስቶስ ሲመጣ ይነሳል። ይነሳና ከቀዳሚቱ ነፍሱ ጋር ይዋሃዳል። እየሰማችሁ ነው ምእመናን? አስቡ። እንደዚህ ነው የምንነሳ። አሁን የበሰበሰው አሁን የሚፈርሰው ማንነቱ የለቀቀው የት እንደደረሰ የማናውቀው ይሄ ስጋችን ከነፍሳችን ጋር ተዋህዶ ይነሳና በእግዚአብሔር ፊት ይቆማል። ይቆምና ከዛ በኋላ ፍርድ ይሰጠዋል። እንደምታውቁት ኃጥአን በግራ ዲያብሎስን መስለው፣ ጻድቃን በቀኝ አምላካቸውን መስለው ቁመው አምላካቸውን የሚመስሉት አምላካቸው ከሚኖሩበት፣ ዲያብሎስን የሚመስሉት ዲያብሎስ በሚኖርበት ቦታ ይኖራሉ። ከክፉ ቦታ እግዚአብሔር ይጠብቀን። ሐዋርያት ክርስቶስን ጠይቀውት ነበረ። ሁለተኛ ስትመጣ ዓለም ስትጠቀለል ወይም ስታልፍ እንዴት ነው? ምልክቱ ምንድን ነው? የሚል ጥያቄ አንስተው ነበር። ይህች ዓለም እንዴት ነው የምትቀጥል? እንደው እንደተበደልን፣ እንደተገደልን፣ እንደተሰደልን፣ እንደተነቀፍን ዝም ብለን ነው የምንቀር? የመጨረሻችን ነገር እንዴት ነው ብለው ጠይቀው ነበር ሐዋርያት። ገዳዮችና ተገዳዮች የሚለያዩት መቼ ነው? መልካምና ክፉ፣ ጨለማና ብርሃን፣ ጥሩና ጥሩ ያለ አይደለው ተለይቶ፣ አንክርዳዱ ከስንዴው፣ ፍየሎቹ ከበጎቹ ተለይተው የምናያቸው መቼ ነው የሚል ጥያቄ አቅርበው ስለነበረ ግልጥ አድርጎ ዋዜማውንም ዕለቱንም ነግሯቸዋል። እና ሲነግራቸው ምንድን ያለ? ወእምብዛ መከራ ወምንዳቤት ሲያኮስ ፍቅር እምብዙሃን ወያአሉ ብዙሃን ሃይማኖቶሙ ወፍቅሮሙ። ከመከራው፣ ከችግሩ፣ ከጦርነቱ፣ ከረሃቡና ከስደቱ፣ ከመለያየቱና ከመነቃቀፉ የተነሳ ፍቅር ከሰዎች ትቀዘቅዛለች። ቀዝቃዛ ፍቅር በሉ እስቲ።
ቀዝቃዛ ፍቅር አለ በየሚዲያው የምትሰሙት ማለት ነው። ሳይዋደዱ የተዋደዱ መስሎ መታየት፣ ሳይደጋገፉ የሚደጋገፉ መስሎ መታየት፣ በቃ ለማይፈልጉት እያገዙ ፎቶ መነሳት፣ ለማይወዱት እየለገሱ ካሜራ ፎቶ ላይ መነሳት፣ ይሄ ቀዝቃዛ ፍቅር ነው። እና እግዚአብሔርም ሲነግራቸው ምን አለ? በዛን ዘመን ከመከራው ከችግሩ ከመለያየቱ ከጭቅጭቁ ከጠው የተነሳ ፍቅር ከሰዎች ትቀዘቅዛለች፣ ብዙዎቹ ሃይማኖታቸውን ይለውጣሉ። ሃይማኖትን ከመለወጥ እግዚአብሔር ይጠብቀን። በእውነት ይሄ ምንድነው ከተባለ ዋዜማው ነው። የክርስቶስ መምጣት የመቃረቡ ማስረጃ እንዲህ መሆን ነው። በየምክንያቶቹ መለያየት ነው። ምንም የሚያግባባ ነገር አለመኖር፣ በከለሩ፣ በዘሩ፣ በቋንቋው፣ በሀገሩ ሁሉ በሁሉም መለያየት ይሄ ዋዜማው ማሳያ ነው። አያስገርማችሁም ምእመናን? የማያጣለው ሁሉ ሲያጣላን እናያለን እኮ። እስቲ ልጠይቃችሁ፣ አሁን ቋንቋ ያጣላል ወይስ ያግባባል? መልሱልኝ እንጂ። ቋንቋ መግባቢያ ነው መለያያ ነው? መግባቢያ እኮ ነው። ግን የዛ ዋዜማ ላይ የመቃረባችን ምክንያት በየቋንቋዎቹ ልክ ችግር አለ። ቋንቋ ለመጀመሪያው ጊዜ ዓለም ስትፈጠር አንድ ቋንቋ ብቻ ነው የነበረ። አንዱ ቋንቋ አግባባቸውና ኃጢአት መስራት ጀመሩኛ ሰዎች። በዛ ቋንቋ ተንተርሰው የሚሰራው ኃጢአት እግዚአብሔርን ሲያስቀይመው ቋንቋ ተለያየና በአንድ ጊዜ 72 ቋንቋ ወደ ዓለም ገባ። 72 ቋንቋ ሲሆን መቅሰፍቱን ሆነ የመጣባቸው የቋንቋ መቅሰፍት ስለሆነ መግባባት የለም። አንዱ የሚለውን አንዱ አይሰማውም፣ አንዱ ያሰበውን አንዱ አይቀበለውም። መነቃቀፍ፣ መለያየት፣ መፈረካከስ ሆነ። እንዲህ ሆኖ በክርስቶስ ዘመን እንደገና እስከሚታደስ ድረስ ዓለም ቋንቋ የልዩነት መገለጫ ሆኖ ቀጠለ። ከዛ በኋላ 72ቱ ሐዋርያት ደግሞ አዲስ ኪዳን የምትባለውን የምስራቿን የድነቷን ምንጭና መንገድ የሆነችው ወንጌልን ለማስተማር ሲፈለግ 72ቱ ቋንቋ ለ12ቱ ሐዋርያት ተገለጸላቸው። እየሰማችሁኝ ነው? አስቡ። ስለዚህ በነሰናወር ጊዜ ለመለያየት ነው፣ ኃጢአት እንዲያቆሙ ማለት ነው። በተዘዋዋሪ ኃጢአቱ ያልቀጠለው ቋንቋ ስለበዛባቸው ነው። በአዲስ ኪዳን ግን ብዙ ቋንቋ የተገለጸልን እንድንማር እንድንድን ተፈልጎ ነው። በእውነት ከሆነ በቋንቋ ከመጣላት እግዚአብሔር ይሰውረን። እስቲ ካለን አቅም በየቋንቋው ወንጌልን እናስተምር። ምን ችግር አለ? በቋንቋ እጥረት ምክንያት እኮ ወንጌልን ያላወቁ እኮ ስንት አሉ እኮ። ይሄ ሁሉ እያለ ግን እኔና እናንተ ወይም በሀገራችን እየተደረገ ያለ ምክንያት አድርገን ፍቅራችን እንዴት እንደገዘቀዘ ማስረጃ ይሆን ዘንድ በብዙ መንገድ እንለያያለን። እግዚአብሔር ይጠብቀን። አሁን እና እንዲህ ካላቸው በኋላ ጌታ ምን አላቸው? ይህን ሁሉ ዋዜማው ምን እንደሚመስል ከተናገረ በኋላ ይሄኛውን የትምህርት ርዕሳችን የሚሆን ቃል ነገራቸው ማለት ነው። ኢይኩን ጉያክሙ በክረምት ወበሰንበት፣ መንገዳችሁ፣ ስደታችሁ፣ ሽሽታችሁ በክረምትና በሰንበት አይሁን። የትምህርታችን ርዕስ ምንድን ነበረ? የክረምት መንገድ በሉ እስቲ። የክረምት መንገድ። አሁን እስካሁን ያነሳሁት ሐሳብ አለ። የክረምት መንገድ ማለት ምንድነው ካላችሁኝ፣ እስካሁን ያነሳሁት ሐሳብ ነው። የክረምት መንገድ ክርስቶስ በክረምትና በሰንበት ሽሽታችሁ አይሁን ብሎ በምሳሌ ነው የነገራቸው። ምን ማለት ነው ከተባለ አሁን በክረምት እስቲ እናንተ የቱን ትመርጣላችሁ? በበጋ ከመሄድና በክረምት ከመሄድ የቱ ያቀናል? ቶሎ ያደርሳል? በበጋ መሄድ። በክረምት እኮ አስቸጋሪ ነው። ጭቃ አለው፣ እያዳጠ ይጥላል፣ ውሃው ይሞላል፣ ካሰቡት ሳያደርስ ይቀራል። መንገዱ በሳሩ በእህሉ ይሸፈናል፣ አይታወቅም። ይሄ የክረምት መንገድ ችግር። የሰንበት ቀን ችግር ደግሞ ሰንበት የምትባለው በብሉይ ኪዳን እግራቸውን ካጠፉ
ሳይዘረጉ ከዘረጉ ሳያጥፉ የሚውሉባት የጽራት የእረፍት ቀን ናት። ጎለል ብትል ማንም መንገድ አያሳይህም ማለት ነው። መንገድ ጠቋሚ አመልካች የሌለባት ሁሉም በቤቱ ተከቶ ያለባት ቀን ማለት ነው። እናት ክርስቶስ ሲያስተምር ምን አለ? በሰንበት መንገድ አትሂዱ ነው። ማን መንገድ ያሳያችኋል? ቢጠፋችሁ ማንን ትጠይቁታላችሁ? ሁሉም አርፎ ነው ያለ። ስለዚህ ሽሽታችሁ፣ ጉዟችሁ፣ መንገዳችሁ በክረምት እንዳይሆን ተጠንቀቁ ብሏል። ከክረምትና ከሰንበት መንገድ እግዚአብሔር ይጠብቀን። ይሄ ተራ ነገር ነው አሁን ያነሳሁት። ብንወርቅም ጭቃ ነው የሚነካን፣ ውሃ ቢወስደንም ስጋችን ነው የምትሞት። መንገድ ባያሳዩንም መንገዱ ነው የሚጠፋ። ችግር የለውም በጣም ጥቂትና ቀላል ስለሆነ። ትርጉሙና ምስጢሩ ግን ምን መሰላችሁ? ክረምት የተባለ የኃጢአት ዘመን፣ የበደል ዘመን፣ የችግር ዘመን ነው። አባቶቻችን ሲተረጉሙ ምን ብለው ይተረጉሙታል? ክረምት የተባለ ብሉይ ኪዳን ነው። የክረምት መንገድ የሚባሉ ነቢያት ናቸው። በጋ የተባለ ሐዲስ ኪዳን አሁን ያለንበት ዘመን ነው። የበጋ ተጓዥ የተባሉ ደግሞ ሐዋርያት ናቸው። በክረምት የሚጓዝ ገበሬ ይላሉ ሲመስሉልን። ገበሬ ታውቃላችሁ ኦርቶዶክሳውያን? አዎ፣ በአንድም በሌላ ምክንያት ኢትዮጵያ ሰፊው ሀገር በእርሻ የሚተዳደር ስለሆነ እናውቀዋለን። የክረምት ገበሬ ጧት ምሳውን ሳይበላ ምንጥቅ ብሎ ይሄዳል። እንደ ጠር ድግስ ብዙ የለም፣ እህሉም የለም። ግማሹ ተበልቶ አልቋል፣ ግማሹ ሊዘራ ታቅዷል። ጎታው በጣም ባዶ ነው ማለት እና ምሳውን ሳይበላ በዛውም በላይ በዛ ቅዝቃዜ ያ ጭቃ የረገጠው ላይ ሳያቆም ካልፈለገው ላይ እያዳጠው፣ በዛው በላይ ደግሞ ውሃው ከወደ ላይ ይመጣብኝ ይሆን ምን ያደርገኝ ይሆን? ውሃው ሞልቶ ይሆን ይባላል። አሁን ለምሳሌ አስቡት፣ በአባ ኪሮስ አካባቢ ቢዘን እኔ በዚህ ብሻገር ይሄ ውሃ ይወስደኛል ማለት ነው። በዚህ ሳይዘን ማለት ነው። ይሄ ክረምት ችግር ነው። ከዛ በኋላ ቀኑን ሙሉ በብርድ እንደው ጉልጓሎ የሚያውቅ ቢኖር አረም የሚያውቅ ካለ አይጣ ላይ ድረስ ነው እነዚህ ሁሉ ያስታወስናቸው ጊዜ። በዛው በላይ ደግሞ እንደው የጠር ምግብ ሆዳችን ሞልቶ ሲያስጨንቀን፣ የሐምሌ ብርድ ደግሞ ሰውነታችን ሰቅዞ ሲያሰቅቀን በጣም አስቸጋሪ። እንደዚህ ያለ ይውላል ቀኑ ሙሉ። ብዙም ተስፋ የለው። ከጎተው የነበረውን እህሉ ራሱ አውጥቶ ይበትነዋል አሉ። ከበተነው በኋላ ምሸት ደግሞ ሞፈሩን ቀንበሩን ተሸክሞ በቃ ጭቃው እንደዋጠው ይመለሳል። እንደተመለሰ ደግሞ እንግዲህ ካወቃችሁት የክረምት ምግብ ምንድን ነው? የክረምት ምግብ ምንድን ነው? ጎመን ይባላል። በእውነት ከሆነ ደግሞ እንደናንተ አጣፍጠው ምናምን እንዳይመስላችሁ እንደከተመው። እናንተ ትንሽ እየተገዙና ከጎመኑ ቅመሙ ስለሚበልጥ ችግር የለውም። ገጠር ላይ ግን ምንም ቅመም የለው ምንም የለው፣ ጎመን ብቻ። ያንን እየበላ ይኖራል ይላሉ መተርጉማን። የበጋ ገበሬ ከዚህ የተለየ ነው። ጧት ምሳውን በልቶ በአገልግል ቋጥሮ ይሄዳል። ሲሄድ እህሉ አፍርቶ በዛም ደርሶ የትኛውን ባጭደው ይሻላል፣ ከዚህ ይሄን ያህል አመርታለሁ፣ ከዚህ ይሄን ያህል አገኛለሁ እያለ በተስፋ እያጨደ ይውላል። ሲደክመው ደግሞ እሽት አድርጎ ይበላል። እሸት ታውቃላችሁ? እስቲ እንኩቶ የሚያውቅ እስቲ እጃችሁን አውጡ። አያችሁ፣ ብዙዎቻችን ከክፍለ ሀገር እንደመጣን ያሳያል። እንኩቶ የሚባል አለ። የአተር ይኖራል፣ የባቄላ አለ፣ የስንዴም አለ። በጣም በቃ እንደው እንደየ አካባቢው ይለያያል እንጂ እረኛ ምሳ አይበላም ነበር። እዚህ ታይሳሰን የዳር አካባቢ እዚህ መከራ አካባቢ አይበላም ምሳ። እንኩቶ እሸቱ በቃ በየሄዱበት መብላት ነው። አሁን ዘመኑ ስለከፋ ይከለከላል። እሸት ራሱ አይከለከልም ነበር በቀድሞው ዘመን። እና እንዲህ ያለ እሸቱን ሲበላ ይውላል። ማታም ሲመለስ በአንዱ ዕቃ ቆሎ በአንዱ ዕቃ እንጀራ ሁሉ ተዘጋጅቶ ይጠብቀዋል ይላሉ። እነዛ
የክረምት ገበሬ የተባሉ ነቢያት ናቸው ብያችሁ ነበር። የበጋ ገበሬ የተባሉ ሐዋርያት ናቸው። ነቢያትም ዝም ብለው ክርስቶስ ይወርዳል፣ ይወለዳል፣ እንድናለን፣ ይመጣልናል ብቻ ነበር ትምህርታቸው። ዝም ብሎ በቃ ይሆናል ነው እንጂ የሆነ ነገር የሌለበት። እንዲህ እያሉ ሲያስተምሯቸው አንዱን በኩላብ እየሰቀሉ፣ አንዱን በመጋዝ እየተረተሩ፣ አንዱን በጉድጓድ እየጣሉ፣ አንዱን በእሳት እያቃጠሉ በመከራ ዘመናቸውን ፈጁት ማለት ነው። ያ ገበሬ የሚበላ ሳይኖር በጭቃው በጎርፉ ሲሰቃይ እንደዋለው ሁሉ ማለት ነው። የመጨረሻ ሲሞት ደግሞ ወይም ገበሬው አርሶ ሲጨርስ ከቤቱ ጎመን እንደሚጠብቀው ነቢያትም ሲሞቱ ደግሞ ሲኦል ትጠብቃቸው ነበር። ምንም ተስፋ የሌለው የመከራ ጉዞ ስለነበር ማለት ነው። እስከዚህ ድረስ ካነሳን ክረምትን ክፋቱን አስታውሱት። ክረምት ማለት ነው። ነቢያት ግን የበጋ ገበሬዎች ስለነበሩ ክርስቶስ ተወልዶላቸዋልና እንደ ነቢያት ይወርዳል ይወለዳል አይደለም ትምህርታቸው። ተወለደ፣ ወረደ፣ አዳነን፣ አበላን፣ አጣጣን፣ መንግስቱን አወረሰን እያሉ በተስፋ ደስ እያሰኙ ሲታመሙ እየፈወሱ ሲራቡ እያበሉ እየፈወሱ አጋንንትን እያሳደዱ ያስተምሩ ስለነበረ የበጋ ገበሬዎች ይባላሉ ማለት ነው። ከዛ በኋላ ቀን በእንኩቶ በምኑ እንዲደሰቱ ሐዋርያትም በፈውሱ በተአምራቱ በዚህ ድናሉ። የመጨረሻ ከሞት በኋላ ደግሞ የተባረከችውን የተወደደችውን የተገለጠችውን የተመረጠችውን መንግስተ ሰማያት ልክ የበጋ ገበሬ ማታ በየአይነት ሁሉ በየአይነት ቀርቦላቸው ከአምላካቸው ጋር በምስጋና ደስ ይላቸዋል ይላሉ። ሽሽታችሁ በክረምት አይሁን ማለት ነው ማለት ነው። በኃጢአት አይሆን ማለት ነው። በበደል አይሆን ነው። በማሳደድ አይሆን ነው። በመግደል አይሆን ነው። በማፈናቀልም በመለያየትም በማጣላትም አይሆን ነው። በክረምትና በሰንበት የሄደ ካሰበው እንደማይደርስ ወይ ጭቃው አድጦት ይወድቃል፣ ወይ ጎርፉ ይወስደዋል፣ ወይ የሚያሳየው አጥቶ ወዳልፈለገው ሀገር እንደሚሄድና እንደማይደርስ ሁሉ በኃጢአት በዚህ በችግርና በመነቃቀፍ ያሉ ሰዎች ከሀገራቸው አይደርሱምና ለዛ ነው በክረምት ሽሽታቸው አይሆን ያለን እግዚአብሔር። መንገድ አለብን እንዴ ግን እኔና እናንተ ወዴት ለመሄድ አስባችኋል? ምእመና መንገድ የላችሁም? እዚያው ነው የምትኖሩ? አዲስ አበባ በጣም ረዝም መንገድ አለብን። ኦርቶዶክሳውያን በጣም ሰፊ ጥያቄ አለብን። በጣም የምንጓጓላት ሀገር አለ። በነገራችን ላይ በቤተ ክርስቲያን አስተምሮ ይህ ሀገር የኛ ሀገር አይደለም። እውነቱን ልንገራችሁ፣ ይህ ሀገር ተፈናቅለን የመጣንበት ሀገራችን መሆኑን አትርሱት። ይህ ሀገር የስደተኞች እንጂ የኗሪዎች ሀገር አይደለም። ይህ ሀገር የክራይ መሆኑን እስቲ እንደው የክራይን ነገር ላስታውሳችሁ። አሁን የተከራያችሁት ቤት አብዛኞቻችን ተከራይ ልንሆን ስለምንችል ታውቁታላችሁ። ከተመቸን እንኖርበታለን፣ ከደበረንስ በቃ ቻው፣ ኧረ እንደው ትንሽ ቆይልን ቢለን ራሱ እንቆይለታለን። ስላልተመቸን አንቆይም። ክራይ ነው፣ ተከራይተን ነው የምንኖር። ክራይ ደግሞ ለወርናት እስከ ወሯ የፈለግነው ኑረን እዛ መሄድ ነው። ዓለም በዚህ ልክ ናት። የተፈጠርነው አዲስ አበባ፣ አሜሪካ፣ አውሮፓ፣ እስያ፣ አፍሪካ ልንኖር አይደለም። የተፈጠርነው የእግዚአብሔር የስሙ ቀዳሾች የመንግስቱ ወራሾች ሁለን ልንኖር ነበር። በአባታችን አማካኝነት እንዲተሰደናል። ስደተኛ ነን። ይግባችሁ። ደግሞ አሁን የምንሰደደው ከስደት በላይ ስደት። ተሰደን እንደመጣን እየታወቀ ስደተኞቹ ደግሞ ሁለተኛ ካሰደዱን በጣም አስቸጋሪ ነው። በእውነት ከሆነ እንደው ከመሰደድ በላይ ከማሰደድ እግዚአብሔር ይጠብቃል። እየሰማችሁኝ ነው? መሰደድማ ተሰደናል መቼስ። ከማሰደድ ግን እግዚአብሔር ይጠብቃል። ያሰደዱ ሰዎች የሚያሳድዱ ሰዎች አይመለሱም ወደ ማለት የተታውት የመጡበት ሀገር አይሄዱም። የምንሰደድ ሰዎች ግን በተስፋ ወደ ቀደመ ሀገራችን እንደምንመለስ አንጠራጠርም።
እና የሰው ልጅ የተፈጠረባትን ሀገር አዳም አባቱ ስለተሰደደ የተሰደደ ሰው ወለደንና አሁን ለምሳሌ እኔ አዲስ አበባ ብወልድ ልጅ የት ነው የሚኖረው? አዲስ አበባ ነው፣ የታወቀ ነው። የተወለድኩበት አካባቢ ሌላ ሊሆን ይችላል። ስለዚህ አዳም የተፈጠረባት የአባታችን ሀገር ሌላ ናት። ይሄ የስደተኛው የአዳም ሀገር ነው። ፈላሲ አነ ውስተ ምድር ወነግድ ከመኩሉ አበዌ፣ እኔ እንደ አባቶቼ ስደተኛ ነኝ ብሎ እንደተናገረ ነቢዩ ዳዊት ማለት ነው። ስለዚህ መንገድ የሌለብን መስሎ የሚታያችሁ ካላችሁ በጣም ወደ አባታችን ሀገር ወደ አዳም ሀገር ልንመለስ አስበናል። እሺ ታዘናልም ጭምር። ወደዛ ስነር ነው በክረምት እንዳትመጡ ያለን ጌታ። እየሰማችሁኝ ነው? ወደ ሀገራችሁ ስትመለሱ በሰንበትና በክረምት እንዳትመጡ፣ አልቀበላችሁም። መንገዱንም የሚያሳያችሁ የለም። ከኔ ሳትደርሱ የሚነጣጠቁ አጋንንት አሉ፣ ተጠንቀቁ ነው በተዘዋዋሪ። በክረምት እንዳይሆን በተስፋ መኖር ነው። ይህ ክረምት የሚባለው የዚህ ዓለም ምሳሌ፣ በጋ የዛኛው ዓለም የመንግስተ ሰማያት ምሳሌ። በክረምት ቅጠል እንጂ ፍሬ አለ የለም? አለ የለም? አሁን በክረምት ዝም ብሎ ሙላው መብቀል መለምለም ቅጠል ቢያልፍም አበባ ነው፣ ሌላ ነገር የለም። በዚህ ዓለም የምንሰማው ተስፋ አለን እንጂ የምናገኘው ዋጋ የለንም ማለት ነው ተዘዋዋሪ። በዚህ ዓለም የምንወርሳትን ዓለም ተስፋ አድርገን እንኖራለን እንጂ ያችን ሀገር ጨብጠን ይዘን አንደሰትም ማለት ነው። ስለዚህ ይህች ሀገር ክረምት ናት፣ ልምላሜ ናት፣ ፍሬ የላትም ማለት ነው። እና የለማስረዳት ክርስቶስ ሲያስተምር ምን አለ? ይኩን ጉያክሙ በሰንበት ወበክረምት፣ በክረምትና በሰንበት ሽሽታችሁ አይሁን አለ። ክረምት የምን ምሳሌ ነው ከተባለ ሃይማኖት ይዘው ምግባር የሌላቸው ሰዎች። እየሰማችሁኝ ነው? ከዚህ መካከል የለን ይሆን? አምነናል፣ ተጠምቀናል፣ ሁልጊዜ እንቆርብ ይሆናል፣ ሁልጊዜ መስቀል እንሳለም ይሆናል፣ በየጸበላቱ እንሄድ ይሆናል፣ ሁልጊዜ ነጠላ እንለብስ ይሆናል፣ እንማርም እናስተምርም ይሆናል። ግን ከእግዚአብሔር ጋር አንድም ቀን የሚያገናኝ ስራ ያልሰራን ሰዎች ማለት ነው። እንዲህ አይነት ካለን እርግጠኛ ነኝ እኛ ክረምትን እንመስላለን። ሃይማኖት አለ፣ አዎ፣ በክረምትም አገሪቱ በመላ አረንጓዴ ሆናለች ማለት ነው። ግን የልክ እንዳመነ ሰው ማለት ነው። አንድ ምእመን ሙሉ ነው የምንለው እንደ ክረምት ሃይማኖቱ ሲለመልምለት፣ እንደ በጋ ፍሬው ሲበዛለት፣ ምግባረ ፍሬው ማለት ነው፣ ፍሬ ምግባሩ ሲበዛለት ነው። እና እግዚአብሔር በክረምት ሽሽታችሁ አይሁን ማለት ያለ ስራ ወደ እኔ እንዳትቀርቡ ማለት ነው። ሰላም ቆያችሁ። እግዚአብሔር ሲመጣ የሚጠይቀውን ጥያቄ ታስታውሳላችሁ? ምን የሚል ጥያቄ ነው ያለብን? ሰፊ መንገድ ብዙ ጥያቄ አለብን ብያቸዋለሁ ቅድም። ጥያቄው ምንድን ነበር? ልክ እንደመጣ በሁለት ገጥ እንደቆም ለሁለታችንም የቀረበ ጥያቄ አለ። በዚህ ዓለም እንደምታውቁት ጥያቄ ተነግሮ የለም። ጥያቄውን ተነግሮ መልሱን አንጣ ይባላል አይባልም? መልሱልኝ እንጂ። ለምሳሌ በሳይንሳውን ጥያቄ ማወጣው ይላል መምሩ፣ ይሄንን 1 ሲደመር 5 እኩል ነው 6 ነው፣ መልሱ ስንት ነው ይባላል አይባልም? አይባልም። ኧረ በመድኃኒዓለም 1 ሲደመር 1 እኩል ነው 2፣ መልሱ ስንት ነው? 2 ነገረን አይባልም። በዚያ በእኛ በቤተ ክርስቲያን ግን እግዚአብሔር ሲመጣ የሚጠይቀን ነግሮ ነው መልሱን የሚጠይቀን። በወንጌል ግልጥ አድርጎ ሁሉንም እንድንማር እንድናውቅ ካደረገ በኋላ መልሱ በተግባር ትምህርቱ በቃል ማለት ነው። ሳይንስ ስንማር በተግባር አይደለም። ለምሳሌ አሁን ብዙ አይነት የሳይንስ አስተምሮ አለ። ስለ ግብርና ሊሆን ይችላል፣ ስለ ሕክምና ሊሆን ይችላል። ብዙ ተምራችኋል። እንግዲህ አሁን ግን አንድ የግብርና ባለሙያ እርፍ አጨባበጥ፣ በሬ አጠማመድ ይችላል አይችልም?
ላይችል ይችላል። ለምን? በተግባር አይደለም። በቃል እንደዚህ አድርጎ ሲዘሩት ሊያፈራ ይችላል። እንዲህ ከሆነ ላያፈራ ይችላል። አበቃ የቃል ነው ሁሉ። በቤተ ክርስቲያን አስተምሮ ግን በቃል እንማራለን፣ በተግባር ጥያቄውን እንመልሳለን። ለምሳሌ ክርስቶስ ሲመጣ የምንጠየቃቸው ጥያቄዎች ብራብ፣ ብጠማ፣ ብታረዝ፣ እንግዳ ብሆን፣ ብታሰር፣ ሌላ ምን አለ? እኒህ ናቸው ጥያቄዎቻችን ማለት ነው። እኒህን በቃል ሳይሆን ክርስቶስ በተግባር አሳይቶ በቃል አስተምሮናል። በተግባር አሳይቶ በቃል ያስተማረንን እኛ ደግሞ በቃል ስናስተምረው ኑረን በተግባር እናሳየዋለን ማለት ነው። እና እስቲ ጥያቄዎቹ እነዚህ ናቸው። ብራብ አላበላችሁኝም ወይም አብልታችሁኛል። ብጠማ አላጠጣችሁኝም ወይም አጠጥታችሁኛል። ራቁቴም ብሆን አልብሳችሁኛል ወይም አላለበሳችሁኝም። እንግዳ ብሆን ተቀብላችሁኛል ወይም አልተቀበላችሁኝም። ምን ቀረ? ብታሰር አስፈትታችሁኛል ወይም አላስፈታችሁኝም። ሌላ ምን ቀረ? ብታመም እስቲ ብታመም በሉ እስቲ አልጠየቃችሁኝም። አዎ በተለይ ለዚህ አሁን ላለ ነው እንደ ምክንያት ሆኖ እዚህ የስጋ በሽታ ያለብን ብዙ የምንሰቃይ ስለሆን ብታመም እስቲ በሉ ብታመም አልጠየቃችሁኝም። እዚህ መካከል አሁን እንግዲህ የሚጠየቃለ ማለት ነው። አንዱ ለአንዱ አይዞህ ማለት እኔም እኮ ታምሜ ነበረ እንዲህ ተፈውሼ ነው እንጂ እነንትናም እኮ ታመው ነበረ። እነ ኢዮብን እየጠቃቀሳችሁ በእውነት ከሆነ አረጋጓቸው። የእውቀትም ችግር የዘመድም ችግር ያለባቸው እዚህ ጸበል ብዙ ሰዎች አሉ። የእውቀት ችግር ኑሮባቸው ተስፋ ቆርጠው እኔ አልድንም ተስፋ የለኝም ብለው እግዚአብሔርን የሚያማርሩ ይኖራሉ። ዘመድ ስለሌላቸው ስትደገፉ አይዞ ምን ጠማ ስትባሉ አይተው እኔም ማለካ ባዶ ነኝ እኮ እነንትና ሲጠየቁ እኔንማ ማን ዘወር ብሎ አይቶኛል የሚሉ አሉ እኮ። ስለዚህ እኒህ ሰዎች ደግሞ የሚያስጠይቁ እነዛን ያልጠየቋቸውን ወላጆቻቸውን ብቻ አይደሉም። እዚህ ሆነን እኛ በብዙ ዘመድ ተደግፈን በብዙ ምግብ ታጅበን ያለን እኛን ያስጠይቁናል ማለት ነው። ክርስቶስ የሚጠይቅ አተ ብራብ አላበላኸኝም፣ ይኸው ከዛ አቡነ ሐራ ከጸበሉ ታምሜ አቀበቱን የሚያወጣኝ አጥቶ አልደገፍከኝም። እርግጠኛ ነኝ እንጠየቃለን ይህን ጥያቄ። ይኸው ተናገርኩ ዛሬ ማለት ነው። አልሰማንም ማለት የማይቻልበት መልስ እንጂ ምክንያት የማይቀበልበት ጥያቄ ማለት ደግሞ የዛን ጊዜው ነው። ለምሳሌ ያላስተማረውን ካመጣ መምህር አቁም አልተማርነውም ሳታስተምር ፈተና አታውጣ ማለት ይቻላል። እግዚአብሔር ፊት ቀርቦ ግን አይ እንዲህ ስለሆነ ነው፣ ስላልተመቸኝ ነው፣ ስላልተረዳኝ ነው፣ ስላልገባኝ ነው፣ ስላልሰማው ነው አይባልም። ክርስትና በምክንያት የሚያመልጡት አይደለም፣ በቅንነት የሚሄዱበት እንጂ። ስለዚህ ሁላችሁም እንዲህ ማድረግ መደጋገፍ። ይኸው ስጋችሁ ባትፈወስም ነፍሳችሁን ፈውሳችሁ መሄድ ትችላላችሁ። በእውነት ይኸው እግራችሁ የታመመ በቃ የተለያየ አካላችሁ የታመመ ሰዎች የታመሙትን አስተምሯቸው፣ ምከሯቸው፣ አይዟችሁ በሏቸው። ስጋችሁ ባይድንም እንኳን ነፍሳችሁ ትድናለች። እና በዕለተ ምጽአቱ በሁለተኛው ምጽአት ክርስቶስ ሲመጣ ይህን ጥያቄ የሚጠይቃቸው ሃይማኖት ያላቸውን ነው የሌላቸውን ነው? እየሰማችሁኝ ነው? እነማን ነው ይህን ጥያቄ የሚጠየቁት? ለምሳሌ ብዙ የሃይማኖት ተቋማት አሉ። ብዙ አይነት የአምልኮ ቦታዎችና አምላኪዎች አለን። እኒህ ጥያቄ የሚቀርቡላቸው ለማን ነው? ለእኛ ነው። አትጠራጠሩ። ለሌሎቹ አይቀርብላቸውም። ለምን ከተባለ ያልዘራን ሰው ስንት አመረትክ ይባላል አይባልም? አፈራልህ ወይ አረምከው ወይ ይባላል አይባልም? አይባልም። ስለዚህ በሬ የለው ሞፈር ቀንበር እርሻ የለው ምንም የለው። ያ ልመና ብቻ ነው። ለምኖም ላያገኝ ይችላል። ይሄ ጥያቄ አሁን ያነሳውላችሁ ከሁለት ልክፈልላችሁ። ሶስቱ ለባለ ሀብቶች፣ ሶስቱ ለድሃዎች ይቀርባል ይሰጣል። ለምሳሌ ብራብ አላበላኸኝም በሉ እስቲ። ይሄ የምትጠየቁ ባለ ሀብቶች እናንተ ናችሁ። ጥያቄያችሁን ያዙ። ብጠማ አላጠጣችሁኝም በሉ። ይሄን የምትጠየቁ የኔ ቢጤ ድሃዎች ያዙ ጥያቄያችሁን። ብራቆት አላለበሳችሁኝም በሉ።
ይሄን የምትጠየቁ ባለሀብቶች ብታመም አልጠየቃችሁኝም በሉ። ይሄን የምትጠየቁ ድሃዎች ናቸው። ሌላ ምን ቀረን? ብታሰር አላስፈታችሁኝም። ይሄን የምትጠየቁ ባለሀብቶች ናቸው። ከሶስት ይከፈላል። እንግዳ በሆን አልተቀበላችሁኝም በሉ። ይሄን ደግሞ የምንጠየቅ ድሃዎች ነን። ለምን መሰላችሁ? በማንችለው ነገር ያልተማሩትን አለመጠየቅ ማለት ይሄ ነው። አሁን ለምሳሌ እንደው ምንም የሌለውን ለራሱ የኪራይ የሚከፍላቶ የሚሰቃየውን ሰው ብራብ አላበላኝም ብሎ ይጠይቃል አይጠይቅም? ጅል እኔም የምበላው አጥቼ ባየህ ይለዋል። መልሳለሁ። ስለዚህ እግዚአብሔር የሚጠይቀው በምንችለውና ባለን ልክ ነው ማለት ነው። አሁን ባለሀብቱን ብራብ አላበላኝም፣ ብራቆት አላለበስከኝም፣ ብታሰር አላስፈታኝም ይለዋል። ድሃውን ደግሞ ምን ይለዋል መሰላችሁ? እንግዳ በሆን አልተቀበልከኝም፣ ብጠማ አላጠጣኝም፣ ብታመም አልጎበኘኝም። አሁን የታመመ ለመጠየቅ ሀብት ያስፈልጋል? ውሃ ለመስጠት ሀብታም መሆን ያስፈልጋል? አያስፈልግም እኮ። አልብከኑ ጠፈር ላይ ድሮ ነግድ ይላል። በእውነት ከሆነ አንተ ስስታም ክፉ ሆይ እንግዳ ያልተቀበልኩ ቤት ስለሌለኝ ነው እምትል ይላል ዮሐንስ አፈወርቅ። አንተ የት ነው የምትተኛ? ያቺ ማቃረቢያም ትሁን ጎጆም ትሁን ታዛም ትሁን ጠፈር ትንሽ እየለችም ና በጎኔ ጠጋ ብለህ ደር ለምን አላልከውም ነው ጥያቄ። አብረን ችግሩን እንጋፈጠው፣ ከጎኔውንና እንሟሟቅ፣ ብርዱ አይግደለን። ልብስ አናገኝም፣ ፍቅርን ለብሰን እንተኛ ማለት ነው። ፍቅር ልብስ እኮ ነው በእውነት ከሆነ ላወቀበት እና በዚህ ልክ እንጠየቃለን። የምንጠየቀው ግን እንዳልኳችሁ ሃይማኖት ያለን ሰዎች ብቻ ነው። ሃይማኖት ያለን ሰዎች ልክ አሁን ክረምታችን ነው ልንገራችሁ። ሃይማኖታችን እንደ ክረምት ሆኗል፣ ዘርተናል ማለት ነው። ክርስቶስ ሲመጣ ደግሞ የዘራችሁት ሃይማኖት ምን ያህል ምግባር አፈራ፣ ስንት ሰው አስታረቃችሁ፣ ስንት ሰው አስማማችሁ፣ ስንት ረሃብተኛ አተረፋችሁ፣ ከሞት ታደጋችሁ ማለት እኮ ነው ጥያቄ። ያላመኑትማ ሳይዘሩ ስለቀሩ አይጠየቁም። ቀጥታ እናንተ አታውቁኝምና በሉ እስቲ እናንተ በሉ አታውቁኝምና እኔም አላውቃችሁ። በቃ ለጥያቄም ለመልስም ለምንም የለ። እማያምኑ ሰዎች የሚባሉ እንደዚህ ነው። ወደምታውቁት፣ ወደምትቀርቡት፣ ወደምታማክሩት ወደ ወዳጃችሁ ዲያብሎስ ሂዱ ብቻ ነው የሚባሉት። ይሰናበታሉ። እኛ ያመነው ግን ከብዙ ጥያቄ በኋላ ነው። ወይ ወደዛ ምን ሄደው እናንተ ዘርታችሁ ያላረማችሁ ፍሬ ታገኛላችሁ እንባላለን። ተጠምቅ ያለው ቆርብ ያለው ቤተ ክርስቲያን እመላለሳለሁ የምትል ከሆነ አረም በልቶታል፣ በመልካም ስራ አላጀብከውም። ጎርፍ ላልጦ ወስዶታል፣ ከብት በልቶታል፣ አላጠርከውም፣ በዝሙት ተበልቶ አልቋል ነው በተዘዋዋሪ። ያልታጠረ አዝመራ እንደዛ ስለሆነ ማለት ነው። ክረምት ብቻ ትርፉ ማለት ነው። መከራ ብቻ ትርፉ፣ ዘር ብቻ ትርፉ የሆነ ማለት ነው። እግዚአብሔር ከዚህ ሁሉ ይጠብቃል። የትምህርታችን ርዕስ ምንድን ነበረ? የክረምት መንገድ በሉ እስቲ። እግዚአብሔር ስለሚወደን በክረምት አትንጡ አለ። እኔ የምገኘው በበጋ ነው ማለት በፍሬ ነው። ዋጋ ልሰጥ ነው የምመጣው። ቅጠል ጋር ንግግርም ወሬም የለኝም ነው። የማይበላ ቅጠል ጥቅም የሌለው ቅጠል አይደለም እኔ የምፈልገው። የሚበላ ሲፈልግ ሳይቆሉት ሽታ አድርጎ እሸት እኮ እሳት ባይኖር ምን ባይኖር እዛው ላይ አዝመረው ከርሻው ላይ የሚበላ ማለት እንደዛ ስለሆነ በበጋ እንድትመጡ ብሏልና ህይወታችን፣ ታሪካችን፣ ዓላማችን ሁሉ የበጋ ህይወት የፍሬ ህይወት እግዚአብሔር ያድርግልን። አንድ ነገር ልበላችሁና እንዳላበዛ ሌሎችም አባቶች እንዳሉ መቼም አትዘነጉትም። ዘማሪያን እህቶቻችንም ቀርበዋል። ሰዓት ላለመሳማት ትምጻ መንግስትከ መንግስት ትምጣ በሉ እስቲ። ይችን ጸልያችሁ ታውቃላችሁ? መቼ? ማታም ጧትም ቀንም ቄስ ባገኘን ቁጥር ምግብ ስንበላ
ምግብ ስንጀምር ቤተ ክርስቲያን ስንመጣ ኧረ ሁል ጊዜ ነው እኮ ምንድናት እስቲ በሏት ቃሏን ኧረ በሏት በደንብ መንግስት ትምጣ በሉ እስቲ ሁል ጊዜ የምንላት ግን ገብቶን ቢሆን እኔ እንደው አንዳንድ ጊዜ ስለው ራሱ እኮ በራስ ላይ መፍረር ነው እላለሁ። መንግስት ትምጣ አሁን እኔ በስሬ የትም እንደማልደርስ ይገባኛል አውቃለሁ። ምንም እንዳላደረኩ ምንም እንዳልሰራው አውቃለሁ። ግን ሁሉ ጊዜ መንግስት ትምጣ እያልኩ ስጃጃል በጣም ይገርመኛል። ቢያች መንግስቱ ትምጣ ማለት እኮ ናፍረድብኝ ምንም አልሰራውም ቁጭ ብዬ መንግስት ትምጣ ማለት አሁን እንደው አይሆንም እንጂ ቢሆን እንደው ምንም ሳናደርግ ወይም የሀገሪቱን መሪ ሐሳብ ሳንቀበል ግብርም ሳንከፍል ምንም ሳናደርግ ዶክተር አብይ ባከወት ይንጡልን ብንል ምን ይገጥመናል? ናግረፈይ ወይ ስቀለይ ወይ ሰረይ እኮ ነው በተዘው ግብርም አልከፈልኩ በሀገሪቱ ህግም አልመራም የሆነ ወንበዴ ሊሆን ይችላል። እንደዛው ነው መንግስት ትምጣ መንግስት ናቶሎ ይባላል አይባልም? በጣም ጅልነት ነው። እና ብዙ ጊዜ እንጸልያለን መንግስት ትምጣ መንግስት ትምጣ መንግስት ትምጣ እንላለን። ለመንግስቱ ግን በቅተናል አልበቃንም። ስትመጣ ምን ሊያጋጥመን ይችላል? ለመሾም ነው ለመታሰር ነው ፍላጎታችን? መንግስት ትምጣ እያሉ መጸለይ ያለባቸው እኮ በሰማይትነት በብሕትውና ልክ እንደነ አቡነ ሐራ ዓለምን ንቀው ትራሳቸው ድንጋይ ምንጣፋቸው መሬት ምግባቸው ጤዛ የሆነላቸው ሰዎች የሚጸልዩት እነሱ በቃ እዚህ ዓለም ምንም ነገር እንደሌላቸው ስለሚያውቁ መሾም ስለሚፈልጉ መንግስት ትምጣ ባከናሹመን እኔን በቀኝ አቁመኝ ማለት ነው በተዘዋዋሪ። እኔና እናንተ ግን በእውነት ከሆነ ምንም ነገር ሳናደርግ መንግስት ትምጣ እያልን ከሆነ ናና ፍረድብን እና ሲኦል ክተተን እንዳይሆንብን ሁላችንም ለመንግስቱ የተበቃን የተዘጋጀ እንድንሆን እግዚአብሔር ይፍቀድልን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን